ጥላውጊ የሚባለው አጋንንት ጎታቾች በአጋንንታዊ ድግምታቸው በመሳብ ወይም በመጎተት በሰው ላይ የሚያቆራኙት እንዲሞቱ የሚያደርጉት ነው ይነግራል። እሺ ወደ ትምህርቱ ስገባ ሰዎች ጥላውጊን ጠላት የሚሉትን ሰው በለጠኝ የሚሉትን ሰው በህይወታቸው የሚሰጉትን ሰው ከጉዳት እስከ ሞት የሚያደርሱበት አደገኛና ክፉ ተግባር ነው። ጥላውጊን ደፍተራዎች፣ ጠንቋዮች፣ አውደ ነገስት ገላጮች፣ ዛር አምላኪዎችና እንዲሁም በእስልምና ሃይማኖት ያሉ በተለይ በጥንቆላ ውስጥ ያሉት ሼኪዎች በአጠቃላይ ሰይጣንን ተዋርሰው ቤተሰብ አድርጎ የሚኖሩ ክፉ ሰዎችን ከህመም እስከ ሞት የሚያደርሱበት ክፉ ድርጊት ነው። በነገራችን ላይ ጥላውጊ ሲባል ኢትዮጵያን ብቻ የሚያውቁና የሚጠቀሙበት ይመስለናል። ፈረንጆቹ ጥላውጊን በደንብ ነው የሚያውቁትና የሚጠቀሙት። ፈረንጆቹ ጥላውጊን ሳይለንት ኪለር ይሉታል። ስውርና ድምጽ አልባ ገዳይ ማለታቸው ነው። እኛ ጥላውጊ ስንል ፈረንጆቹ ደግሞ ዴዝ ስፒል ይሉታል። ፈረንጆቹ ማጂክ ስፒል የሚሉት እኛ አስማት የምንለው ነው። ፈረንጆቹ ኦከልት የሚሉት በእነሱ ስውር አስማት ማለት ሲሆን እኛ የሚስጥር መተት የምንለው ነው። ፈረንጆቹ ዊሽክራፍት የሚሉት እኛ ጥንቆላ ወደ ነገስት ገላጭ የምንለው ነው። ስለዚህ ፈረንጆቹ ጥላውጊንም ጥንቆላውንም አስማቱንም የሚስጥር መተቱንም በደንብ ያውቃሉ፣ ይጠቀማሉ። አንዳንድ የአፍሪካ ሀገራትም በዚህ ይታወቃሉ። ለምሳሌ ከአፍሪካ ውጭ ያሉ ሃይቲ፣ ኩባ፣ ስፔን፣ ህንድና አረቦች፣ ከአፍሪካ ሀገራት ደግሞ እኛን ጨምሮ ደቡብ ሱዳን፣ ደቡብ አፍሪካ፣ ግብጽ፣ ኬንያ፣ ናይጄሪያ፣ ኡጋንዳ፣ ጋና፣ ጊኒ፣ ጋምቢያ፣ ኮንጎ፣ ካሜሮን፣ ማላዊ፣ ታንዛኒያ፣ ቶጎ እነዚህ ሀገራት በጥንቆላ ይታወቃሉ። ጥንቆላ ካለ ደግሞ ሰውን የሚጎዳ ጥላውጊ ያለ ማለት ነው። ጥላውጊ አጋንንት ከሞት አጋንንት ጋራ በዓላማ አንድ ቢሆንም ጥላውጊ የራሱ ገቢር አለው። ይህም ገዳዩ ወይም አስገዳዩ ባስደገመው ለምሳሌ በበትር፣ በአንካሴ፣ በጦር፣ በመርፌ የሚገለውን ሰው ጥላውን በሞጋት ለሞት የሚዳርግበት ክፉ አጋንንታዊ ተግባር ነው። ጥላውጊ ወይም የሞት አጋንንት ግን እንደማንኛውም አጋንንት በድግምት የሚሳብና ሰውን እንዲገድል የሚላክ አጋንንት ነው። እዚህ ላይ ልብ ልንለው የሚገባው የሞት አጋንንትን ከመላከ ሞት መለየት ነው። መላከ ሞት የሚባለው ሰዎች እድሜ ዘመናቸውን ኃጢአት ሲሰሩ ኖረው ጊዜ ሞታቸው ሲደርስ ነፍሳቸው ከስጋቸው ለመለየት ከእግዚአብሔር የሚላክ ነው። ዘመናቸውን በጽድቅ ስራ ያሳለፉና በመጨረሻም ዘመናቸው በንስሐ የተመለሱ ሰዎችን፣ ቅዱስ ቁርባን የተቀበሉ ሰዎችን ነፍስ ከስጋ ለመለየት የሚመጡ ደግሞ መላከ ብርሃናት ናቸው። ስለዚህ መላከ ሞት ታዛዥነቱ ለሰው ሳይሆን ለእግዚአብሔር ብቻ ነው። በመተትና በድግምት የሚታዘዘው የሞት አጋንንት በሰው ሰውን ለመግደል የሚላክ ነው። መላከ ሞት ደግሞ በእግዚአብሔር ትእዛዝ የሰውን ነፍስ ለይና አምጣ ሲባል ብቻ የሚታዘዝ እንጂ በራሱ ፈቃድ የሞት መዘዝ የሚያመጣ አይደለም። የሞት አጋንንት ተግባሩን በሁለት መልኩ ነው የሚሰራው። አንደኛ በራሱ አጋንንታዊ ፈቃድ በሰው ላይ በመቅናት ለጥፋትና ለሞት የሚዳርግ ነው። ሁለተኛው ለራሳችን የመረጥነው በሰው ታዞ ሰውን ለሞት የሚዳርግ ነው። በመግቢያ እንደነገርኳችሁ ሰዎችን በጥላውጊ መተት ለመግደል ይሁን ለመጉዳት ሲፈልጉ የዛን ሰው ፎቶ ጥላውን መተት በተመተተበት አንካሴ በዘንግ ወይም በጦር በመዳም መርፌ በሞጋት ነበር፣ ወይም ፎቶ ላይ በመሰካት ነው። ፈረንጆቹም እንዲህ ነው የሚያደርጉት። የፈረንጆቹ ትንሽ ለየት የሚለው የፎቶው እንዳለ ሆኖ በሰውየው ስም አሻንጉሊት ወይም ሰውየውን የመሰለ አሻንጉሊት በመርፌና በስለታም ነገር በሞጋት ነው። አሁን ይሄ ቢሰራበትም የኛዎቹ ከዚህ የበለጠ እየተጠቀሙበት ያለው የጥላውጊ ስልት አጋንንትን ተዋርሰው የሚልኩት ጥላውጊ ነው። ይህ ማለት አንድ ደፍተር አጋንንትን ሲዋረስ አጋንንቱ ልክ እንደ ነፍስና ስጋ ይሆናል። ያ ማለት አጋንንቱ ከደፍተራው ጋር ይቆራኛል ማለት ነው። በብዙ ድግምትና በብዙ ግብር አጋንንቱን የተዋረሰውና የተቆራኘው ደፍተራ አጋንንቱ የሚታዘዝለት ልክ እንደ ሰው ነው። ለምሳሌ አጋንንትን የተዋረሰ ደፍተራ ሰዎች ላይ ጥላውጊ ሲልክ ፎቶን ወይም ጥላውን በሞጋት ሳይሆን አጋንንቱን በቀጥታ ወደ ሰው በመላክ ግደልልኝ ይለዋል። አጋንንቱም ከደፍተራ የተቀበለውን የሞት ትእዛዝ ይዞ ግባ ግደል ወደ ተባለው ሰው ይገባል።
ከዛ በኋላ የሞት ትእዛዙን በሰውየው ላይ ይፈጽማል። በተለይ የማይጸልይ የማይሰግድ ቅዱስ ቁርባን የማይቀበል ሰው ከሆነ ዕዳው ገብስ ነው። ጥላ ወጊ በቀላሉ ሊገድለው ይችላል። መግደል ካልቻለ ደግሞ ለከፋ ህመምና ችግር ይዳርገዋል። ለዚህ ነው ሰዎች በቀላሉ በጥላ ወጊ የሚጠቁትና እስከ ሞት የሚደርሱት። እንደነገርኳችሁ የሰው ልጅ አጋንንትን ለክፋትና ለጥፋት እና ለሞት ማዘዝ ከጀመረ ቆይቷል። ለዚህም ነው እግዚአብሔር ሙሴን በኦሪት ዘዳግም በምዕራፍ 18 ቁጥር 11 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ ብሎ ያዘዘው። ሙሴ ከክርስቶስ ልደት በፊት በ1617 ዓመተ ኩነኔ መስከረም 8 ቀን በ120 ዓመቱ አርፏል። ስለዚህ ሙሴ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረትና እንዲሁም ሙሴ የኖረውን 120 ዓመት ብንደምራቸው ወደ 3700 ዓመታት ይሆናሉ። እንግዲህ ከዛሬ 3700 ዓመታት በፊት የሰው ልጆች አስማተኛ ነበሩ፣ መተተኛ ነበሩ፣ ድግምት ይደግሙ ነበረ፣ ይጠነቁሉ ነበረ፣ መናፍስትን ይጠሩ ነበረ፣ ሙታንንም ይስቡ ነበረ። ምን እንደሚገርመኝ ታውቃላችሁ? በሙሴ ዘመን ከዛሬ 3700 ዓመታት በፊት የሰው ልጆች እንዴት አይነት መተተኞች፣ አስማተኞች፣ ጠንቋዮች፣ መናፍስት ጠሪዎች፣ ሙታን ሳቢዎች ቢሆኑ ነው እግዚአብሔር በዚህ ደረጃ ሙሴን አስማተኛ፣ መተተኛ፣ በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ ብሎ የተናገረው? እግዚአብሔር ለሙሴ ከሺህ ዓመታት በፊት ባንተ ዘንድ አይገኙ ያላቸው አስማቱ፣ መተቱ፣ ድግምቱ ዛሬ እነዚህ ሁሉ በእኛ ዘንድ አሉ። እግዚአብሔር አይገኝ ያላቸው በእኛ ዘመን አገልጋይ በመሰሉት ዘንድ ተገኝተው ለትውልዱ ለሕይወት መንገዱ ዕዳና ፍዳ ሆነዋል። በጣም የሚገርመው በዛን ዘመን ከሺህ ዓመታቶች በፊት የሰው ልጅ ከአጋንንት ጋር ምን ያህል ቁርኝት እንዳለውና ሰዎች በዛን ጊዜ አጋንንትን ለክፉ ተግባራትና ለሞት ይጠቀሟቸው እንደነበረ የሚያሳይ ነው። እግዚአብሔር ለሙሴ ከገለጠለትና ባንተ ዘንድ አይገኙ ካለው ውስጥ መናፍስት የሚጠራ ሙታን ሳቢ የሚለው ለትምህርታችን ትልቅ ግባት ነው። መናፍስት ጠሪ የሚባሉት አጋንንትን ለክፉ ተግባራት የሚገለገሉባቸውና የሚያዟቸው፣ የሚጠሯቸው፣ የሚስቧቸው ሰዎች ናቸው። ሙታን ሳቢ የሚባሉትም የሞተ ሰውን በአጋንንት ጥበብ እየጠሩ ማን የገደለ እያሉ የሚያናግሩና አጋንንትን ለሞት የሚጠቀሙባቸው ናቸው። ስለዚህ የሞት መናፍስት የሚጠሩት ሙታን የሚስቡት አስማተኞች በመተታቸውና በድግምታቸው ነው። በተለያየ ገድለ ቅዱሳን ላይ ጠንቋዮች፣ አጋንንት ጎታቾች፣ መተት መታቾች አጋንንት እየሳቡ ቅዱሳንን ለማጥፋት ሲመክሩ ይታያል። ቅዱሳኑን በጸሎት የበረቱና በእግዚአብሔር መለኮታዊ ጥበቃ ስር የተጠለሉ በመሆናቸው አጋንንቱ እንኳን ሊገድላቸው ቅዱሳኑ አጋንንቱን ሲያጠፋቸው ይታያል። የወለላይቱ እመቤት ልጆች አንድ ሰው የእግዚአብሔርን ሕግ ካልጠበቀ፣ በኃጢአትም ምክንያት ከእግዚአብሔር ከራቀ፣ በኃጢአትም ከተጨማለቀ የእግዚአብሔር መለኮታዊ ጥበቃና የጠባቂው መልአክ ጥበቃ ይለየዋል። በዚህን ጊዜ ለአጋንንት የተጋለጠ በመሆኑ አጋንንት ሕይወቱን ማበላሸት ብቻ ሳይሆን ከስጋ እስከ ነፍስ ሞት ሊያደርሰው ይችላል። ስለዚህ የራሳችን መንፈሳዊ ሕይወት አልባነት፣ የጸሎት ባዶነት ለሰውና ለአጋንንት ተላልፈን እንድንሰጥ ያደርገናል። አንዳንድ የዋዎች የሆኑ ሞኞች እግዚአብሔር ለምን አይጠብቀኝም? ለምን ለአጋንንት አሳልፎ ይሰጠኛል? አጋንንት እንዴት ሊገድለኝ ይችላል? የሚሉ አይጠፉም። ሰማያዊ አምልኮት በተውንበት የፈጠረንን እግዚአብሔርን በረሳንበት በኃጢአት በጨቀየ ማንነት እግዚአብሔርን እንደ ቅዱሳኑ ጠብቀኝ ማለት ሞኝነት ነው። የተበላሸ ከእግዚአብሔር የሸሸ ሕይወት ካለን እንኳን እግዚአብሔር የታዘዘልን ጠባቂ መልአክም ይርቀናል። በኃጢአታችን ጠባቂ መልአክ ከራቀን ማን ሊቀርበን እንደሚችል የታወቀ ነው። ለዚህ እኮ ነው መንፈሳዊ ሕይወትና የአምልኮት ሕይወት የሌላቸው ሰዎች ከጠላቶቻቸው በተላከ ጥላ ወጊ በቀላሉ የሚሞቱት። ወዳጆቼ እግዚአብሔር ወዳጆቹን ከሚፈትንበት መንገድ አንዱ በመከራና በአጋንንት ነው። አንዳንዴ በመንፈሳዊ ሕይወታችን በጸሎትና በሰማይ አምልኮታችን የጸናን በእምነታችንም በእርሱ ላይ የተደገፍን ብንሆንም እንደ ኢዮብ አጋንንት ስጋዊ ሕይወታችንን ለማመሰቃቀል ነፍሳችንን ከስጋችን ለመንቀል እንደ ፈተና ሊታዘዝብን ይችላል።
ስለዚህ በጸሎት የተጋን በእግዚአብሔር ላይ የተደገፍን የሞት አጋንንት ሰለባ ባንሆንም ለፈተና ጥላውጊ ሊቃጣብን ይችላል። በመተት መታቾች በድግምት ደጋሚዎች ጥላውጊ የሚላከው ተቀናቃኝ ጠላቴ በሚሉት ሰዎች ነው። እነዚህ ሰዎች የኛን ነገርና እኛን ለማጥፋት በሞት ህይወታችንን ለመቀማት ገንዘብ በመክፈል የተለያዩ ነገሮችን በመገበር ጥቃት ሊያደርሱብን ይችላሉ። ሰውን በጥላውጊ ወይም በሞት አጋንንት ለማጥፋት የሚፈልጉ ክፉ ሰዎች ጠንቋዮች፣ ድግምተኞች ጋር በመሄድ እከሌን አጥፋልኝ በማለት አንዳንዴም ደጋሚው ራሱ ምን ችግር አለው አጥፋለሁ በማለት በመጠየቅ የሚፈጽሙት ነው። ሰውን በጥላውጊ ወይም በሞት አጋንንት ለመግደል እና ለማስገደል የሚጠይቁትን ሰዎች ነብዩ ኢሳይያስ በትንቢተ ኢሳይያስ በምዕራፍ 19 ቁጥር 3 ላይ በድግምት የሚጠነቁሉትንም መናፍስት ጠሪዎቻቸውንም ጠንቋዮቻቸውንም ይጠይቃሉ ብሏል። ልክ ዛሬም ሰዎች ጠንቋዮችንና ደፍተራዎች ጋር ሄደው እንደሚጠይቁት ማለት ነው። እስኪ ደግሞ የጥላውጊ መተት በየትኛው ህመም ራሱን ይደብቃል የሚለውን እንዴ በዚህ በሳይንስ ዘመን አጋንንት እንዳይታወቅበት ራሱን በተለያየ በሽታ በመሳወር እንዲሁም በመናውቃቸው በሳይንስ ምርምር በተደረሱባቸው በሽታዎች ራሱን በመደበቅ ይጫወትብናል። ለምሳሌ ዛር አይነጥላና መተት የሴት ወገብ ላይ በመቀመጥ ሊያሰቃያት ይችላል። በወገብ ህመም የምትሰቃይ ሴት ሐኪም ቤት ብትሄድ የዲስክ መንሸራተት ተብላ ምናልባትም ኦፕራሲዮን ተደርጋ ሳትድን ትቀራለች። በዲስክ መንሸራተት ስም የተደበቀው አጋንንት ስውር የህመም ጥቃት እያደረሰ ሳይታወቅበት ወገቧን እንደጠፈረ ይሆናል። በአንድም በሌላ አውቀንም ይሁን ሳናውቀው በራሳችንም ይሁን በቤተሰባችን ምክንያት ወደ ህይወታችን ሰርጎ የገባው የዛር አጋንንት ጀርባችንና እግራችን ላይ ይቀመጣል። እኛም ዛር መሆኑን ስለማናውቅ ሐኪም ቤት እንሄዳለን። የዛር አጋንንቱ ራሱን በነርቭ በሽታ ስም ይደብቃል። በሐኪምም የነርቭ ችግር ነው እንባላለን። መድኃኒት እንውጣለን፣ ፊዚዮቴራፒም እንታከማለን፣ ግን ለውጥ የለም፣ ህመሙ እንዳለ አለ። በነርቭ ስም የተደበቀው አጋንንት በቁርጥማት በውጋት እግራችንን በመሸምቀቅ እንዳንራመድ እንዳንተኛ በማድረግ በግልጽና በስውር ይዋጋናል። ልክ እንደዚህ ሁሉ ጥላውጊም የሞት አጋንንትም ራሱን በተለያየ በሽታ ይሰውራል። የጥላውጊ አጋንንት እኛን ለሞት ለማብቃት በልብ ህመም ራሱን ይሰውራል። የጥላውጊ ወይም የሞት አጋንንት የተላከበት ሰው አጋንንቱ ልቡ ላይ ቁጭ ብሎ በድንገት ልቡን ከስራ ወይም ከጥቅም ውጪ ሲያደርግ ሰውየው በድንገት ልቤን በማለት ሊሞት ይችላል። በሟቹ በድንገተኛ ሞት የተደናገጡ ቤተሰቦቹ አስክሬን ምርመራ ብለው ሆስፒታል ይወስዱታል። እዛም ድንገተኛ የልብ ህመም ነው ተብሎ ይነገራል። ቤተሰቡም ሟች በጠላቱ በጥላውጊ ሳይሆን በልብ ህመም እንደሞተ ሰምቶ ይቀራል። ገዳይም በእግዚአብሔር ዘንድ እንጂ በሰው ዘንድ ሳይታወቅ ይቀራል። እዚህ ላይ ልብ የምትሉት በልብ በሽታ የሚሞተውን ሁሉ በጥላውጊ ነው ብላችሁ እንዳትደመድሙ። ምክንያቱም የጥላውጊ ሞት የራሱ የሆነ አጋንንታዊ ብልሃት አለው። ሌላው የጥላውጊ ወይም የሞት አጋንንት ራሱን በከፍተኛ ራስ ምታትና ውጋት ሊደብቅ ይችላል። የጥላውጊ አጋንንት የተቆራኘው ሰው በድንገት በጤንነት ወጋኝ ራሴን አመመኝ በማለት ሐኪም ቤት ደጃፍ ሳይደርስ በድንገት ሊሞት ይችላል። ስለዚህ የጥላውጊ ወይም የሞት አጋንንት ወደ ህይወታችን ሲመጣ ለሞት ሲቃጣ ራሱን በመናውቃቸውና በማናውቃቸው በሽታ ራሱን ሰውሮ ለመቃብር ጓሮ ሊዳርገን ይችላል። ጥላውጊ ፖሊስ የማይደርስበት የማያውቀው የተጎጂ ቤተሰብም የማይገነዘበው ነው። ሰውን በግልጽ የገደለን ሰው የሀገሪቱ ህግ ይዳኘዋል። ሰውን በጥላውጊ የገደለን እንኳን ሰው ሊዳኘው ሰው ስለማያውቀው የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው ፍርዱንም የሚሰጠው። ወዳጆቼ ስንቱ በጥላውጊ ህይወቱን በማጣት ለቤተሰቦቹ የዘላለም ጸጸት ሆኗል። ጥላውጊ ሰዎች ላይ የሚደገመው በምንድን የሚለውንም ስናይ ጥላውጊ ሰዎች ላይ የሚደገመው አንደኛ በፎቶአቸው ነው። ጠላት የምቀኝ ያሉትና በቅናት በክፋት ለመግደል የፈለጉትን ሰው ፎቶውን በጦር በጃርት ሾክ ባንካሴ የወጉ የጥላውጊውን ድግምት ይደግሙበታል። ያኔ ሰውየው ራሴን ልቤን ወጋኝ፣ አነቀኝ፣ መተንፈስ አቃተኝ፣ ተቃጠልኩኝ፣ አቃጠለኝ በማለት እንዲሁም በድንገት ራሱን በመሳት እስከ ሞት ይደርሳል። ሌላው ፎቶን ብቻ በማየት በቀጥታ ጥላውጊውን አጋንንት ወደ ሰውየው በመላክ
ሰውየውን እስከ ሞት ያደርሱታል። ጥላወጊ በፎቶ ይደገማል ስላችሁ እንዳትፈሩ። የብዙዎቻችን ፎቶ በማህበራዊ ሚዲያ ላይ አለ። መታቾችና አስመታቾች በቀላሉ ፎቶአችንን ያገኛሉ፣ ሊመቱትም ይችላሉ። ግን እናንተ የምትጸልዩ ከሆነ በአምልኮት ሕይወት የምትበረቱ ከሆነ ፎቶአችሁ ለመተት ሳይሆን ለውበት ይሆናል። ሲፈልጉ ፎቶአችሁን መተት ይመትቱበት፣ ሲፈልጉ ለቤታችሁ ውበት ግድግዳችሁ ላይ ይስቀሉት። በኦሪት ዘኍልቍ በምዕራፍ 23 ቁጥር 23 ላይ በያዕቆብ ላይ አስማት የለም እንደተባለው በእናንተም ላይ በፎቶአችሁም በሆነ ነገራችሁም ጥላወጊ ቢልኩ አይሰራም። በነገራችን ላይ በያዕቆብ ላይ አስማት የለም የሚለው ቃል ያዕቆብ በነበረበት ዘመን ሰዎች አስማትን እንደሚጠቀሙ ትልቅ ማሳያ ነው። ያዕቆብ ከክርስቶስ ልደት በፊት በ1871 ዓመተ ኩነኔ በ147 ዓመቱ አርፏል። ያዕቆብ የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት እንዲሁም ያዕቆብ የነበረበትን ዕድሜ ብንደምራቸው ወደ 4035 ዓመታት ይሆናል። በያዕቆብ ዘመን አስማትና በሰዎች ላይ በክፋት የሚደረግ አስማት ስላለ ነው በያዕቆብ ላይ አስማት የለም ተብሎ የተጻፈው። የወለላይቱ እመቤት ልጆች ይህ አስማትና መተት የሚሉት ነገር ከ4000 ዓመታት በፊት እንደነበረና ሰዎች ለጥፋትና ለክፋት ይጠቀሙት እንደነበረ ልባላችሁ። ሁለተኛው በልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላወጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላወጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና ለሞት የሚዳረጉት። መተተኞች ጥላወጊ ለምን ይጠቀማሉ የሚለውን ባጭሩ እንይ። በእርግጥ ሰዎች ጥላወጊን ጠላት የሚሉትን በለጠኝ የሚሉትን ሰው በሞት ለማጥፋት ወይም ለመግደል እንደሚመትቱ ነግሬያቸዋለሁ። ከዚህ በተጨማሪ ሰዎች ጥላወጊን የሚጠቀሙት አንደኛ አስመታቾቹና መታቾቹ ጥላወጊን ሚስጥራቸው እንዳይታወቅ ይጠቀሙበታል። ለምሳሌ በመተት የአንድን ሰው ሙሉ እድሉን ወስደው የሚጠቀሙ ሰዎች ሁሌ በስጋት ነው የሚኖሩት። አንድ ቀን ጸበል ቦታ ወይም አባቶች ጋር ሄዶ ሚስጥሬን ያጋልጣል፣ ማንነቴን ያውቃል፣ ያሳውቃል በማለት ያስመተቱበትን ሰው በጥላወጊ ያስገድሉታል። እነሱ ብቻ አይደሉም፣ ገንዘብ ተከፍሎት የመተተውም ደብተራ ሚስጥር ይወጣል፣ ስራ ይታወቃል በማለት እሱም የመተተበትን ሰው በጥላወጊ ለመግደል ይሞክራል። በጣም የሚገርማችሁ አንድ ሰው ላይ ጥላወጊ ሲላክ 3 አካላት ናቸው ጠላት የሚሆኑት። አንደኛ ሰውየው ላይ ጥላወጊ የሚልከው ሰው፣ ሁለተኛ ጥላወጊ ላኪው ደፍተራ፣ ሶስተኛ ግደል ተብሎ የተላከ አጋንንት ነው። ጥላወጊ የሚያስልከው ሰው መሞት አለባቸው ብሎ እልህ ይይዛል። ጥላወጊ ላኪው ደፍተራም መሞት አለባቸው ብሎ እልህ ይይዛል። ለሞት የሚላኩ የጥላወጊ አጋንንት ደግሞ ሳልገለው አልተውም ብሎ በእልህ ይታገለዋል። ውጊያው ከስንት አቅጣጫ ሆነ ማለት ነው? ከ3። ለዚህ ነው ጥላወጊ ከባድ የሚሆነው። በተለይ በአምልኮት ሕይወት እየኖራችሁ በጥላወጊ አልሞት ካላችሁ ጥላወጊ የሚያስልከው ሰው፣ ጥላወጊ የሚልከው ደፍተራ ለመግደል ተፍ የሚለው አጋንንት ክፉ እልህ ውስጥ ይገባሉ። በዚህ ምክንያት ነው ውጊያው ብርቱ ሰልፍ የሚሆንባችሁ። ለምሳሌ በአምልኮት ሕይወት የበረታ አንድ ሰው ላይ መተት እየተላከበት የሚላከው መተት ያ ሰው ላይ በቀላሉ የሚጮህ የሚለቅና እንዲሁም መተቱ አልሰራ ሲላቸው አንደኛ በልህ፣ ሁለተኛ ሁሌ መተቱ እየጮኸ እየተጋለጠ እየተሸኘ ሚስጥሬን አባከነ በማለት ያንን ሰው በጥላወጊ አስገድሎ እድሉን እስከ ወዲያኛው ለመጠቀምና ሚስጥራቸውን ለመጠበቅ ጥላወጊ ያስልኩበታል። እስከ ወዲያኛው እድሉን ለመጠቀም ያልኳችሁ ለምሳሌ ሰዎች እድላችሁን ሙልጭ አድርገው ወስደውባችሁ በእናንተ እድል የሚጠቀሙ ከሆነ እናንተ ላይ ጥላወጊ በመላክ አንደኛ ናቸው። ለምሳሌ አንድ ሰው የአንድን ሰው የትምህርት፣ የእውቀት፣ የትዳር፣ የሥራ፣ የሀብት፣ የጥበብ፣ የተሰጥኦ እድል ይወስዳል። እነዚህን ሁሉ እድሎች ከአንድ ሰው በእድል መተት ከወሰደ
እድሉን የወሰደበትን ሰው በጥላ ወጊ ማስገደል ነው የሚፈልገው። ምክንያቱም ይሄንን ሁሉ እድል የወሰደው ሰው አንደኛ አንድ ቀን የወሰደበትን እድል በጸሎት ያስመልሳል በማለት፣ ሁለተኛ የነቃ ቀን በአምልኮት ሕይወት ለማስመለስ ይታገለኛል በማለት፣ ሶስተኛ ጉዴን ምስጢሬን ያጋልጣል በማለት በጥላ ወጊ ያስገድለዋል። ይሄም እድሜ ዘመኑን የወሰደውን እድል እንዲጠቀምበት ያደርጋል። እድሉን ወስዶ በጥላ ወጊ አልሞት ካለው እንዳያውቅ ያሳብደዋል ወይም በመተት ከሀገር ብን ብሎ እንዲወጣ ያደርገዋል። ሁለተኛ በቅናት ለመበቀል ጥላ ወጊን ይልካሉ። ለምሳሌ ሰዎች በንብረት በገንዘብ ሲጣሉ፣ ሲካካዱ፣ እንዲሁም በስራ በስልጣን ሲበላለጡ፣ ሲገፋፉ፣ ክፉኛ ሲጣሉ ለመበቀል ብለው ጥላ ወጊን ያስልካሉ፣ በጥላ ወጊ ያስገድላሉ። ይህ አሁን እጅጉን እየተለመደ የመጣ ነገር ነው። እዚህ ላይ አንድ ምሳሌ ብቻ ልንገራችሁ። ለምሳሌ አንድ ሰው ጥሩ የስልጣን ደረጃ ላይ ወይም ኃላፊነት ላይ አለ እንበል። አንድ ሰው በዚህ ሰው ስልጣንና ኃላፊነት የሚቀና ከሆነ ጠላቱ በስልጣኑ በመቅናት በሱ ቦታ ራሱን ለመተካት ያንን ባለስልጣን ጥላ ወጊ አስልኮበት ያንን ሰው በሽተኛ ያደርገዋል። ያም ሰው በድንገት ታሞ ከቤት ካልጋ ይውላል። በዚህን ጊዜ ያ ክፉ ሰው በዛ ሰው ስልጣንና ኃላፊነት ቦታ ይቀመጣል። የሰውየውን የሥራ እድሉን የኃላፊነትና የስልጣን እድሉንም እሱ ወስዶ ይጠቀምበታል። እንደዚህ ሆኑ ሰዎች እኔም የማውቃቸው አሉ። ጸበል ሳጠምቀው የነበረ አንድ ሰው ነበረ። ይህ ሰው በኢትዮጵያ ውስጥ ትልቅ ባለስልጣን ነበረ። አንድ ቀን ስብሰባ ላይ እያለ ቁጭ ባለበት ጀርባይን ወገቤን ወጋኝ ብሎ ስብሰባውን አቋርጦ ወጣ። በዛው ታመመ። ከወገቡ በታች መንቀሳቀስ አቃተው። በሕክምና ምንም መፍትሄ አላገኘም። በኋላ በስራው ብሎም በስልጣኑ የቀናበት ሰው በጥላ ወጊ እንዲህ እንዳደረገው ታወቀ። ለጊዜውም ቢሆን ያ ሰው በሱ ቦታ ተሾመ። ሶስተኛ በሽተኛ ለማድረግ ሰዎች ጠላት የሚሉትን በለጠኝ፣ ካደኝ፣ በደለኝ የሚሉትን ሰው ከሞቱት በላይ ከሚኖሩት በታች ሆኖ በሽተኛ እንዲሆን ጥላ ወጊ ያስልኩበታል። የሚላከው ጥላ ወጊ ወደ ሰውየው በመግባት ሰውየውን በሽተኛ ያደርገዋል። የሚገርመው ብዙዎች ጥላ ወጊን የሚያውቁት እንደሚገድል ብቻ ነው። ጥላ ወጊ አዎ ይገድላል፣ ግን ሰዎችን በሽተኛ የአልጋ ቁራኛ ያደርጋቸዋል። ጥላ ወጊ መተተኞቹ አድርግልን ያሉትን ነው የሚያደርገው። በሽተኛ አድርግል ካሉት ልቡ ላይ ተቀምጦ እስከ እድሜ ዘመኑ የልብ በሽተኛ ያደርገዋል። ወገቡ ላይ እጅ እግሩ ላይ በመቀመጥ ሰውነቱን ሽባ ያደርገዋል። የውስጥ አካሉ ላይ በመቀመጥ የውስጥ ደዌ ህመምተኛ ያደርገዋል። አእምሮ ላይ በመቀመጥ ከከፍተኛ የራስ ምታት እስከ እብደት ሊያደርሰው ይችላል። እንዲሁም ለሰውና ለሐኪም ይህ ነው ብላችሁ የማትገልጹት ህመምና ስቃይ እንዲሰማችሁ ያደርጋል። ጥላ ወጊ ሰዎችን በድንገት ቅስፍስፍ አድርጎ ለከፍተኛ ህመም ይዳርጋቸዋል። ለምሳሌ ደረትን፣ ትከሻን፣ ጀርባን፣ ጎንን፣ ሳምባን ቅስፍ አድርጎ በመያዝ እንዳይንቀሳቀሱና በህመም እንዲሰቃዩ ያደርጋቸዋል። በነገራችን ላይ የጥላ ወጊ ውጋት ጦር በሉት የማይነቀል የተተከለ ጦር ነው የሚሆነው። ፋታ የማይሰጥ ሲጥ የሚያደርግ ውጋት ነው የሚለቀው። ውጋቱ ቅስፈቱ ለረጅም ሰዓት ሊቆይ ይችላል። ለምሳሌ መርፌ ሲወጋችሁ ሲነቀል ህመሙ ይተዋችኋል። ጥላ ወጊ ግን ውጋት ሲሆንባችሁ ህመሙ ቶሎ ላይተዋችሁ ይችላል። አንድ ሰው ጥላ ወጊ ሲላክበት ምልክቶቹ ምን ምን ናቸው? እንዲሁም በጥላ ወጊ የሚሞቱ ሰዎች ምልክታቸው ምንድነው የሚሉትን ጠቅለል አድርገን እንመልከት። የወለላይቱ እመቤት ልጆች በጥላ ወጊ ሰዎች ጥቃት ሲደርስባቸው በአስደንጋጭና በድንገት ሊሞቱ ይችላሉ። ጥላ ወጊ ወይም የሞት አጋንንት የተደገመበት ሰው ሞቱ ይናገራል ወይም ምልክት አለው። የሚገርመው በጥላ ወጊ የሞተ ሰው የሚሞተው በጤናው ነው። ሳይታመም ቤተሰብ ሳያስታመመው በድንገት ነው የሚሞተው። በአጠቃላይ በጥላ ወጊ ወይም በሞት አጋንንት የሚመጣ ሞት ጊዜ የማይሰጥ ለማስታመምና ለሐኪም ቤት የማያዳርስ ነው። ስለዚህ በዝርዝር እንመልከታቸው። አንደኛ በድንገት ልቤን አመመኝ፣ ራሴን ወጋኝ፣ ጀርባዬን ወጋኝ፣ የሆነ ነገር ቅስፍ አደርገኝ ይላሉ። ተዝለፍልፈው ጸጥ ይላሉ፣ ከዛም ይሞታሉ። ሁለተኛ በድንገት የልብ ምታቸው አተነፋፈሳቸው ዝብርቅርቅ ይላል።
የልብ ምታቸው በድንገት ዝቅ ይላል ወይም ከፍ ይላል፣ ከተለመደው ውጪ ይፈጥናል። ሶስተኛ በድንገት አቅም ያጣሉ፣ ይዝለፈለፋሉ፣ በድንገት ራሳቸውን ስተው ይወድቃሉ። አራተኛ በጠራራ ፀሐይ ብርድ ይላቸዋል፣ ሙሉ ሰውነታቸው ይቀዘቅዛል። አምስተኛ በድንገት ከፍተኛ የሞት ፍርሃት ይሰማቸዋል፣ የሞት ፍርሃት ውስጥ ይወድቃሉ። ስድስተኛ ሳይታመሙ 24 ሰዓት ትሞታላችሁ አትኖሩም በሚል ሐሳብ ይቸገራሉ። ሞትን እያሰቡ እላፊ ይጨነቃሉ፣ ይፈራሉ። ሰባተኛ መኪና ስታሽከረክሩ ብትገለበጡስ ገደል ግቡ፣ ቀጥ ባለ ሜዳ ላይ መሪውን እጠፉ፣ ተጋጩ በሚል ሐሳብ ይቸገራሉ። መኪና እያሽከረከሩ በድንገት ጭልም ማለት፣ ብዥ ማለት፣ ማዞር፣ ፍርሃት ውስጥ መውደቅ፣ መደበት፣ ግልጅጅ እያሉ እንቅልፍ ይላቸዋል። መኪና እያሽከረከራችሁ እንዲህ ሲሰማችሁ በመጀመሪያ አማትቡ። ከዛ መኪናውን ጥግ ላይ አቁማችሁ አባታችን ወይም ሰላም ልክ ይጸልያችሁ እንዲህ የምታደርገኝ በስላሴ ስም፣ በእመቤታችን ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱሳኑ ስም ታሰር በሉ። ስምንተኛ በድንገት ውስጥ አናትን ክው አድርጎ መምታት ነው። ይሄ ሲሆን በድንገት ሊያዞራቸው፣ ሊዞርባቸው እንዲሁም ሰማይ ምድሩ ድብልቅልቅ ብሎባቸው ሊወድቁና ራሳቸውንም ሊስቱ ይችላሉ። በአብዛኛው ግን የሆነ ሰው የመታቸው እስኪመስላቸው ድረስ ከውስጥ አናታቸው የመመታት ስሜት ይሰማቸዋል። በዚህም ድብልቅልቅ ብሎባቸው ሊያዞራቸው ይችላል። ዘጠነኛ ድንገተኛ ትንታ። ሰው መቼም በተፈጥሮ ትን ይለዋል። ትንታ ሁሉ ጥላወጊ አይደለም። ግን ሰውን በጥላወጊ ለመግደል ጥላወጊ አጋንንት የሚደበቅበት አንድ ነገር ይፈልጋል። ስለዚህ በድንገት ምግብ ሲበሉ፣ ውሃ ሲጠጡ ትን ብሏቸው በድንገት ጸጥ ሊሉ፣ መተንፈስና መናገር ሊያቀታቸው ይችላል። አንዳንዴም ጥላወጊው በትንታ ተሸፍኖ ትንታን እንደ ሽፋን ተጠቅሞ በትንታ ሊገድላቸው ይችላል። አስረኛ በድንገት ሳምባቸው ሊቆለፍ ይችላል። ጥላወጊ ወደ ሰውነታቸው ሲገባ ሳምባ ላይ በመቀመጥ ሳምባቸውን በመቆለፍ እንዳይተነፍሱና በዛው ሊገድላቸው ይችላል። 11ኛ በሚያውቁትና በማያውቁት ህመም ገብቶ መግደል ነው። ለምሳሌ አንድ ሰው በተፈጥሮ የልብ ህመምተኛ፣ የኩላሊት ህመምተኛ፣ የሳምባ ህመምተኛ፣ የጉበት ህመምተኛ፣ የስኳር፣ የደም ግፊት፣ የካንሰር ህመምተኛ ሊሆን ይችላል። ከነዚህ ውስጥ አንድ ህመም ያለበት ሰው ላይ ጥላወጊ ተልኮበት ግድል የተባለው ጥላወጊ ሰውየው በስጋው ያመመውን ህመም ተጠቅሞ ወይም የስጋ ህመሙን እንደ ሽፋን ተጠቅሞ ሞቱን ሊያፋጥንና በህመሙ ተደብቆ ጥላወጊው ሊገድለው ይችላል። ጥላወጊው በህመማቸው ተደብቆ የሚገድላቸው ሰዎች ወይም ጥላወጊው በሰዎቹ በስጋዊ ህመም ተደብቆ ሲገድላቸው ለመታቹና ለአስመታቹ ሰርግና ምላሽ ነው። ምክንያቱም ለምሳሌ ሰውየው የልብ ወይም የሳምባ ህመምተኛ ሆኖ ግን በጥላወጊ ቢገድሉት አንደኛ የሟች ቤተሰብ ሰውየው የሞተው በጥላወጊ ሳይሆን በህመሙ ነው የሞተው ብለው ያምናሉ። ሁለተኛ ሰውየውን በጥላወጊ የገደሉት ሰዎች ሰውየው በጥላወጊ ሞቶ ግን በህመሙ ነው የሞተው መባሉ የነሱን የገዳይነት ምስጢር ይጠብቅላቸዋል። ከዚሁ ጋር በተያያዘ ለምሳሌ ሰውየው የልብ ህመምተኛ እንደሆነ ሐኪሞቹ የሚያውቁ ከሆነ ሰውየው ግን በድንገት በጥላወጊ ቢሞት በዚህም የሟች አስከሬን ለምርመራ ሆስፒታል ሄዶ ምርመራ ቢደረግ ሐኪሞቹ የሰውየውን የልብ ህመምተኛ እንደሆነ ስለሚያውቁ ለሟች ቤተሰብ ሰውየው በልብ ህመም እንደሞተ ይናገራሉ። የሟች ቤተሰብም ሰውየው በጥላወጊ ሞቶ ግን በድንገተኛ በልብ ህመም እንደሞተ አምነው ይቀበላሉ። ለዚህ ነው ጥቂት የማይባሉ ሰዎች በጥላወጊ የሞቱ ግን አሟሟታቸው ቀድሞ በሚያማቸው ህመም የሚሳበበው። በዚህ አጋጣሚ በጥላወጊ ስለተፈጸመ አንድ አሳዛኝ ታሪክ ልንገራችሁ። ከዛሬ 10 ዓመት በፊት አንድ ሰው ከካናዳ ጠቅልሎ ኢትዮጵያ ይመጣል። ይህ ሰው ካናዳ በልጅነቱ ነው ሄደው እዛም ተምሮ በነዳጅ ካምፓኒ ውስጥ ለ30 ዓመታት በምህንድስና ሙያ ያገለግላል። ብዙ ብርም ተከፋይ ነው። 30 ዓመት ከሰራ በኋላ ሚስቱን 2 ልጆቹን ይዞ ወደ ኢትዮጵያ ጠቅልሎ ይገባል። ሀብታም ስለነበረ ከውጭ ሀገር ከ10 በላይ ዶዘሮች፣ ከ10 በላይ ግሬደሮች፣ ከ10 በላይ ሎደሮች አስገብቶ በኮንስትራክሽን ስራ ላይ ይሰማራል።
ስራ እንደጀመረ ብዙ ፈተና ይገጥመዋል። 2 ዓመት እንደሰራ መስከረም 16 ቀን መስቀል አደባባይ የመስቀልን በዓል አሳልፎ ማታ ወደ ቤቱ ገባ። ማታ ተኝቶ አድሮ ጠዋት ሚስቱ ስትቀሰቅሰው እሱ በተኛበት ሞቷል። ከጎኗ ሞቶ አደረ። ሚስቱ ተደናገጠች፣ አለቀሰች፣ ቤተሰብ ጠራች። ወደ ሆስፒታል ወሰዱት። አንድ ቀን ህመም የሚያውቀው ሰው አስክሬን ምርመራ ተደርጎ በልብ ህመም ነው የሞተው ተብሎ ተነገራቸው። የሚገርመው 30 ዓመት ካናዳ ሲኖር በየ6 ወሩ የጤና ምርመራ ያደርግ ነበር። እዚህም እንደዛው፣ ግን ምንም አይነት የልብ ህመም ሪከርድ የለውም። ግን በልብ ህመም ሞተ ተባለ። ሚስቱ ግን በስራው ላይ ብዙ ጠላቶች፣ ምቀኞች እንዳሉት ስለምታውቅ በጥላ ወጊ እንደሞተ አወቀች። በነገራችን ላይ ከሐኪሞች 2 ነገር ይገርመኛል። አንድ ሰው ታሞ ሆስፒታል ሄዶ ሐኪሞቹ ህመሙን ካላወቁ ታይፎይድ እና ታይፈስ ነው ብለው መድኃኒት አሸክሙ ይልኩታል። አብዛኛው ሰው ታሞ ሆስፒታል ሲሄድ ታይፎይድ እና ታይፈስ ነው የሚባለው። ታይፎይድ እና ታይፈስ የለም እያልኳችሁ ሳይሆን ሐኪሞቹ በሽታውን ማግኘት ሲያቅታቸው ለበረከት ብሎ ለታማሚ የሚሰጡት በሽታና የበሽታ ስም ታይፎይድ እና ታይፈስ ነው። ሁለተኛ ሰዎች በድንገት ሞተው አስክሬናቸው ሆስፒታል ሄዶ የአስክሬን ምርመራ ከተደረገላቸው በኋላ ብዙውን ጊዜ ሐኪሞቹ ሟች በልብ ችግር በልብ ህመም ነው የሞተው ይላሉ። እነዚህ 2ቱ ይገርመኛል። ወደ 11ኛው ስንሄድ በድንገት መሞት ነው። ጥላ ወጊ ሰዎችን በድንገትና በቅጽበት ስለሚገድል ሰዎች ሳይታወቅ በድንገት ይሞታሉ። ለሕክምና የማይዳርስ ሞት ይሞታሉ። ጠዋት ታይተው ከሰዓት ይሞታሉ። ከሰዓት ታይተው ማምሻ ይሞታሉ። ማታ ታይተው ጠዋት ሞተው ይገኛሉ። በመጽሐፈ ኢዮብ በምዕራፍ 34 ቁጥር 20 ላይ በመንፈቀ ሌሊት በድንገት ይሞታሉ ተብሎ እንደተጻፈው አይነት ሞት ይሞታሉ። 12ኛው ተስፋ መቁረጥ ነው። ጥላ ወጊ የሚላክበት ሰው ነገን ተስፋ አያደርግም። ሁሌ ሞታለሁ እያለ ነው የሚያስበውና የሚጨነቀው። ሁሌ በግድና በረዓድ ነው የሚኖረው። ሁሌ በፍርሃትና በጭንቀት ነው የሚኖረው። በዚህም ከፍተኛ ተስፋ መቁረጥ ውስጥ ይገባል። 13ኛ ሰውነት ቶሎ ቶሎ ድንግጥ ማለትና ሰውነት እንደ እሳት መንደድ ወይም ማቃጠል ነው። ይሄ ምልክት በተለይ መተትና ጥላ ወጊ የሚላክበትና የሚታደስበት ሰው እንዲህ ነው የሚያደርገው። ያለ ምክንያት ዝም ብሎ ይደነግጣል። በራስ መተማመኑ ይጠፋል። ፍርሃት ይለዋል። ሰውነቱ እንደ እሳት ይነዳል። 13ኛው ለሴቶች ነው። እሱም ጽንስ መጨናገፍ ነው። ነፍሰ ጡር ሴት ላይ ጥላ ወጊ ሲላክባት በድንገት ባልታወቀ ምክንያትና በሳይንስ ስም በተሸፈነ ምክንያት ጽንሱ ይጨናገፋል። ይህም 2 አይነት ነው። አንደኛ ያለምንም ምክንያት ጽንሱ ሆዷ ውስጥ በድንገት ይሞታል፣ አሊያም በድንገት ጽንሱ ይጨናገፋል። ጥላ ወጊው በቀጥታ በማፀን ያለውን ልጅ ይገድላል። ሁለተኛ ሆስፒታል ስትሄድ ጽንሱ ልክ አይደለም፣ ችግር አለበት አስብሎ ያጨናግፋል። ጥላ ወጊ እናትን ግደል ተብሎ ሲላክ እናትን መግደል ሲያቅተው ደም የሆነውን ጨቅላውን ጽንስ ይገላል። ምክንያቱም ጽንሱ የጥላ ወጊውን አጋንንት መቋቋም ስለማይችል። ወዳጆቼ ስንቶቹ በጥላ ወጊ ያለ ቀናቸው ያለ ጊዜያቸው በሰው ተንኮል ለሞት በቅተዋል። ስንት ዕውቀትና ሀብት ያለው ለስንት ሰው መትረፍ እየቻለ በራሱ የቅርቤ በሚላቸው ሰዎች በጥላ ወጊ ለሞት በቅቷል። ስንቱ ጧት ታይቶ ከሰዓት ሞቶ በአሟሟቱ ጉር ተብሏል። ይህ ሁሉ አንድም በጥላ ወጊ ወይም በሞት አጋንንት ነው። ሌሊት በተኙበት የሞት አጋንንት ወይም ጥላ ወጊ እያነቀ እየደፈቀ ስንቱን ገሏል። በነገራችን ላይ ሌሊት ሰዎች በተኙበት ክፉኛ የሚያንቃቸውና የሚተናነቃቸው መተንፈስና መንቀሳቀስ የሚከለክላቸው አንደኛ አይነጠላ የቤተሰብ ዛርና የአየር አጋንንት ነው። ሁለተኛና ብዙዎች ያልነቁበት ጥላ ወጊ ነው። ጥላ ወጊ ግደል ተብሎ ሲላክ በውድቅት ሌሊት ሰዎች በተኙበት መጥቶ ያንቃቸዋል፣ ከቻለ በዛው ይገላቸዋል። በዚህ ምክንያት ነው አንድም ሰዎች ማታ በሰላም ተኝተው ጠዋት ሞቶ የሚገኙት። ማታ በተኛችሁበት የትኛውም ክፉ መንፈስ እያነቀ እያስጨነቀ እንዳትተነፍሱ እንዳትላወሱ የሚያደርጋችሁ ከሆነ ትልቁ መፍትሄ ማታ ውዳሴ ማርያምና መልካ ቅዱስ ሩፋኤልን ጸልያችሁ ተኙ። እርግጠኛ ሆኜ ነው የምነግራችሁ፣ ምንም አትሆኑም።
በጣም ብዙ ሰዎች ሰውም ቤተሰብም ሳያውቅላቸው በጥላውጊ ሞተዋል። የሚገርማችሁ ስንት የቤተ ክርስቲያን ሊቃውንት ስንት የቤተ ክርስቲያን አገልጋዮች የጥላውጊ ሰለባ ሆነዋል። በቤተ ክርስቲያን ጥቂት የማይባሉ የአብነት መምህራን በጥላውጊ ሞተዋል። ቤተ ክርስቲያናችን ጥቂት የማይባሉትን ሊቃውንት በጥላውጊ አታለች። የጥላውጊ ሁነኛ መፍትሄ ምንድነው የሚለውን አይተን ትምህርታችንን እናጠቃልላለን። አንደኛው ጸሎት ነው። የወለላይቱ እመቤት ልጆች ሁሉም ጸሎት አምልኮታችንን የምንገልጽባቸው ከፈጣሪ የምንነጋገርባቸው ራሳችንን የምንጠብቃቸው መንፈሳዊ መሳሪያችን ቢሆኑ በብርቱ ለሚፈትኑን እስከ ሞት ለሚፈልጉን አጋንንትና ክፉ ሰዎች አንዱ ፍቱን መፍትሄ ሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴ ጸሎት የፈጠሩን ሥላሴ የምናመሰግንበት ቢሆንም በዚህ ጸሎት ከቅድስት ሥላሴ ዘንድ መለኮታዊ ልዩ ጥበቃ እናገኝበታለን። የሰይፈ ሥላሴ ጸሎት አንዱ ቃል ኪዳኑ ድንበር ጥሶ የሕይወታችንን አጥር አፍርሶ የሚመጣን ጠላትና ድንገተኛ ሞትን የሚከላከልልን ታላቅ ጸሎት ነው። ሰይፈ ሥላሴን የሚያዘወትር በተለይም እንደ አንድ ስራው ቆጥሮ የሚጸልይ ሰው መቼም ይሁን መቼ ለጥላውጊ ወይም ለሞት አጋንንት ተላልፎ አይሰጥም። የጥላውጊ አጋንንት ቢመጣበትም የጸለየው ሰይፈ ሥላሴ በግልጽና በስውር ይመክትለታል፣ ይከላከልለታል። ወዳጆቼ ሰው በርትቶ ከጸለየ እንኳን ከጥላውጊ እንኳን ከሞት አጋንንት ከዘላለማዊ የሲኦል እሳት ራሱን ያስመልጣል። አቡነ ስነ ኢየሱስ የሚባሉ በ19 የሚውሉ ታላቅ ጻድቅ አባት አሉ። እኚህ ታላቅ ጻድቅ ቅዱስ ገብርኤልን ይወዱትና የታሳስ ክብረ በዓሉን ይዘክሩት ነበር። ታዲያ እግዚአብሔር ገድላቸውን፣ ድካማቸውን፣ ጸሎታቸውን አስቦ ከዚህ ከሚያልፈው ዓለም ወደማያልፈው ዘላለማዊ ዓለም ሊወስዳቸው መልአከ ሞትን መስከረም 19 ቀን አዘዘ። ጻድቁ አቡነ ስነ ኢየሱስም መልአከ ሞት ሊወስዳቸው እንደመጣ አይተውና አውቀው የወዳጄን የጠባቄን የቅዱስ ገብርኤልን የታሳስ በዓል ሳላከብር ዝክሩንም ሳልዘክር ወደ ፈጣሪ አልሄድም እንዳትወስደኝ ብለው በጸሎታቸው ገዝተውት የታሳስ ቅዱስ ገብርኤልን በዓል እንደዘከሩ ገድላቸው ይነግረናል። መልአከ ሞትን እንዳይወስዳቸው ከመስከረም እስከ ታሳስ በጸሎታቸው አቆይተውታል። እንዲሁም ቅዱስ ዮሐንስ አፈወርቅም አንዲት ብላቴናን ግደል የተባለን ቀሳፊ መልአከ ሞትን ለ10 ዓመት በተሰጠው መለኮታዊ ስልጣንና ጸሎት እንዳይቀስፋት ወይም እንዳይገላት እንዳሰረው ተጽፏል። የሰው ልጅ ከጸለየ የጸሎቱ ኃይል እንኳን በጥላውጊ አጋንንት ቀርቶ በመልአከ ሞት ላይም የሰለጠነ ነው። ሁለተኛ መፍትሄ ውዳሴ ማርያም ነው። እንደሚታወቀው ውዳሴ ማርያም እናታችን ድንግል ማርያምን የምናመሰግንበት፣ የምንማጸንበት፣ የምንለምንበት ቢሆንም ውዳሴ ማርያምን አዘውትሮ የሚጸልይ ሰው እመቤታችን በዘርፋፋ ቀሚሷ በክንፈ ረድኤቷ እሱ ከማያውቀው እመቤታችን ከምታውቀው ጠላትና አጋንንት ትጠብቀዋለች። በምልጃዋ በጸሎቷ ትሰውረዋለች። ስለዚህ ውዳሴ ማርያም ብናዘወትር እመቤታችን ዘውትር ትጠብቀናለች። ሶስተኛ መፍትሄ ጸሎተ ባርቶስ ነው። ጸሎተ ባርቶስ እንደ ውዳሴ ማርያም የየለት ቢሆንም ጸሎቱ መደንግጽ አጋንንት የሆኑ የእግዚአብሔር ህቡ ስሞች በውስጡ ስለተካተተ ጸሎቱ ከብዙ ነገሮች የምንጠበቅበትና ከጥላውጊ አጋንንት የምናመልጥበት ነው። አራተኛ መፍትሄ ባለ ህቡ ስሞች ድርሳናት ናቸው። ይህ እንደሚታወቀው የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱስ ሩፋኤልና የሌሎቹም ቅዱሳን መላእክት ባለ ህቡ ስሞች አጫጭሮቹን ድርሳናት በመጸለይ ከዚህ ፈተና ማምለጥና በመላእክቶቹ መጠበቅ እንችላለን። በእነዚህ ድርሳናት ላይ ያሉት የእግዚአብሔር ህቡ ስሞች ኃይለ እግዚአብሔርን የተላበሱ ስለሆኑ በቅዱሳን መላእክት ጸሎት ከአጋንንት ፈተናና ጥበቃ እንሰወራለን። ሌሎቹን ለምሳሌ ሰይፈ መለኮትን፣ ዳዊትን፣ አርጋኖንንና ሌሎቹንም ጸሎቶች እንደ አቅማችንና እንደ ተሰጧችን ብሎም እንዳለን ጊዜ ብንጸልያቸው ከአጋንንት ጥቃት ከመጠበቅ ጸጋን እስከ ማግኘት ስለምንደርስ ልንጸልይ ይገባል። እነዚህን ጸሎቶች ማለትም ሰይፈ ሥላሴን፣ ሰይፈ መለኮትን፣ ውዳሴ ማርያምን፣ ጸሎተ ባርቶስንና አጫጭሮቹን የመላእክትን ባለህቡ ስም ድርሳናት ጸልዩ ብዬ የጠቀስኩላችሁ አንደኛ ለመጸለይ ቀላል ከመሆናቸው አንጻር ሲሆን፣ ሁለተኛ ጸሎቱ ከሚፈጀው አጭር ደቂቃ አንጻር ሲሆን፣ ሶስተኛ ከስንፍናችን አንጻር ነው።
ጊዜ የለኝም እያል ከጸሎት ሕይወት እንዳንርቅ በጠላቶቻችንና በጥላወጊ እንዳንወድቅ በእነዚህ ጸሎቶች ከሞት አጋንንትና ከፈተና ራሳችንን እንጠብቅ። ለማንኛውም ዛሬ አበዛውባችሁ አረዘምኩባችሁ። ዛሬ ትምህርቱን በዛ ያደረኩት መከራችን ፈተናችንም ስለበዛ ነው። ይቅርታ። ለዛሬ እዚህ ላይ ይብቃን። በቀጣይ በክፍል 19 መተት በዝሙት ላይ ያለው ሴራና ተግባር፣ መተት ያዘሙታል ከክብር ያሳንሳል በሚል ርዕስ የት ይደርሳሉ ለስንት ክብር ይበቃሉ ተብለው በመተት በዝሙት ስለሚወድቁና በመንገድ ስለሚቀሩትና ስለቀሩት እንማማራለን። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም